ሄርሜላ አብርሽ ላይ እየተጫወተችበት ነው ያለችው። በቅድሚያ አብርሃም ሩታን ይቅርታ ይጠይቅላለሁ አሁንም በድጋሜ ማለት ነው። እንግዲህ ለአብርሃም አስደንጋጭ ደብዳቤ ተጽፎለታል ማለት ነው። እሱ ምንድን ነው? ህዝቤ አሁንም ያለው መተቱ ላይ ነው። ከሩታ ራስ እየወረዱ አይደለም፣ በመተት ነው እንደዚህ ያደረጓት። ሄርሜላ እውነቱን ታወራች፣ አንተንም እንደሚያሳብዱክ ተነግሯታል። ስለዚህ ቶሎ ብለክ ከወጥመዱ ውስጥ አውጣት ነው የሚለው። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ይብዛ። በድጋሚ መጥቻለሁኝ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ፈጣሪ እንግዲህ ሀገራችን ኢትዮጵያን ሰላሟን ያብዛልን እላለሁኝ ማለት ነው። እንግዲህ እዚህ ጋር የሚለው ደብዳቤውን አይታችሁት ከሆነ እንኳን ደህና መጣሽ ልጄ ሄርሜላ፣ ቁማር ተጫወቱብሽ፣ ዋናው በሰላም መምጣትሽ ነው። አብርሃም ሄርሜላ ልትነግርህ የፈራችው ከተናገረችም አብርሃምን አታገኘውም፣ እናጠፋዋለን ብለዋት ወይም ላንተ ሀብል ሊሰጡክ የነበሩት ሩታና ኤፍሬም ባስመተቱት ቦታ አፍነዋት ከተናገርሽ አንቺንም አብርሃምንም እናሳብዳችኋለን ተብላ በከባድ ማስጠንቀቂያ ከተለቀቀች ስታገኛት ደጋግመህ አንተ ዳኒ ነው ያለችበትን አብርሃም እንደዚህ ላይ በጣም ጥፋተኛ ነህ፣ 48 ሰዓት እንደሞላው ነበረ ተጠርጣሪዎችን ማሳሰር የነበረብክ። የሩታ ወንድም ሄርሜላን አይቻታለው፣ ሄርሜላን አላየኋትም አላቅም እያለክ ግን ምንም ነገር ያላረከው ያልወሰንከው አንተ ነክ። አሁንም ቢሆን ውሳኔህን ምንም ይሁን ምንም አስፈላጊው እነሱ ከስልካቸው አጽድተው ዱካ ካጠፉ በኋላ አስያዝከው። መያዛቸውን ካወቁ እንደደነገጡ የሩታ እህት ሳትቀር ሩታ ገለጻ አብዝታለች። የሆነ ነገር የምታውቀው አለ እስከምትል ድረስ ሁላችንንም ያየነው ነው። ስለዚህ ቶሎ ብለክ ሄርሜላን ከወጥመድ ውስጥ አውጣት ነው የሚለው። እኔ ይሄ የተሳሳተ መንገድ ነው ብዬ ነው የማስበው ማለት ነው። እና በነገራችን ሁሉም ቪዲዮ የሚሰራው ለራሱ ነው፣ ወይ ለሄርሜላ ወይ ለአብርሽ ወይ ለሩታ አዝኖ እንዳይመስላችሁ ማለት ነው። እና ሁሉም የራሱን ገቢ እያጧጧፈ ነው ያለው ማለት ነው። ያው ዩቱብ ዝም ብሎ አይደለም፣ በደንብ ስለሚሰሩ በደንብ ይከፈላቸዋል። እንደኛ መዳብ ቤት ቁጭ ብለው ይሄ 200 ቪ 100 ቪ የሚታይላቸው ወይ 0.5 ሳንቲም የሚቆጥርላቸው አይደለም። ታውቃላችሁ አይደል? ስለዚህ ድራማው አሁንም ቀጥሏል ማለት ነው። ሄርሜላ በጣም እያስመሰለች ነው አሁን ላይ ያለችው ማለት ነው። ለምንድን ነው ታዲያ አብርሃም ደጋግሞ ሲጠይቃት እውነቱን መናገር የፈራችው? እንደተባለውስ ሩታና ኤፍሬም ሀብሉን አድርግ ብለው ያመጡት ተመትቶበታል እያላችሁ የምታወሩት ዛሬም እዛው መተቱ ላይ ነው ያላችሁት ማለት ነው። አላማችሁ መተቱ ላይ ነው። በነገራችን ስለ መተት ደጋግማችሁ የምታወሩ ሰዎች ያው አስመትታችሁ በሰው ላይ እውነቴን ነው ግፍ ሰርታችሁ የምታውቁ ናችሁ ማለት ነው። እና ማንም ሰው ለልጁ አባት ለሚወደው ሀብል ይሰጣል፣ ብርቅ አይደለም። ሩታና አብርሽ ከዚህ በፊት ስጦታ ሰጥቷት ያውቃል፣ እሷም ሰጥታው ታውቃለች ማለት ነው። እና ሄርሜላ በዚህ ትዳራቸው ውስጥ ገብታ ከመበጥበጧ በፊት ማለት ነው። አሁንም ቢሆን መተት ብላችሁ ከመጣችሁ በመተቱ በኩል ያስመተተችው ሩታ ሳትሆን ሄርሜላ ናት። ቢመራችሁም ዋጡት። እውነቴን ነው የምላችሁ። ሰዓት የሰጠችው ጊዜ አስመትታበት ነው ብላችሁ ለምን ሳትናገሩ፣ ለምን ሳትጋፈጡ? እውነቴን እኮ ነው የምላችሁ። ቡዜ ራሱ ጨምሮ ሰዓት ሄርሜላ ለአብርሽ ስትሰጠው ማንም ትንፍሽ ያለ የለም ማለት ነው። ሩታ ግን ሀብል ስትሰጠው ሁላችሁም ተንጫጫችሁ፣ ሁላችሁም ተቃጠላችሁ፣ ሁላችሁም ሩታ ላይ አድማ አስነሳችሁ። ግን ሩታ አልወደቀችም፣ ሩታ አልተሰበረችም፣ ሩታ ምንም አልሆነችም። እንደው አምሮባት
በእውነት ከበፊቱ በቃ ጉልበት ሆናችኋት። አንዳንዴ እኮ ትችት ሲበዛ ያጠነክራል። ለእሷ ብርታት ነው የሆናችኋት። ምን ያህል ደግሞ ሩታን እንደምትፈሯት አስፈሪ እንደሆነች እናንተም በግልጽ ተናግራችኋል፣ እሷም ተናግራለች። እኔ እኮ ይህን ያህል አስፈሪ አይደለሁም እንዲህ ትፈሩኛላችሁ እንዴ አለች እኮ ሩታም ማለት ነው። ምን ያህል የሚዲያው አስደንባሪ፣ ምን ያህል ሚዲያውን በአንድ እግር አቁማ እንደምታንቀጠቅጠው ሁላችሁም ነው የምታውቁት። ልንገራችሁ ብዬ ነው ታላወቃችሁ። ለማንኛውም አሁን አብርሃም ነው የደነዘዘው፣ አብርሃም ነው የደነዘዘው። እሺ ስለ መተት ያወራችሁት እዚህ ጋር አሁን ይሄ ኮሜንት እውነቴን ነው የምላችሁ፣ መተት ያሰራችሁ ሄርሜላ ናት። ደግሞ ላጣቅ አልፈልግም በጣም ስለምትወደኝና ስለማታፈቅረኝ ላጣቅ አልፈልግም። ይሄን ነገር አንተ ትወቅ አትወቅ እኔ እንጃ፣ ልንገርክ አልንገርክ አላቅም። አሁን ባለሁበት ነገር ላይ ይሄን ነገር ተናገርኩ ለእኔ ከባድ ነው እያለች ነበረ። ቤተሰብም ስለተጨነቀ ማርትም ያለችበትን ሁኔታ ስላወቁ አንተም አቤላም እኔን የሚወዱ ኦዲየንሶችም ጭንቅ ላይ ስለነበሩ ነው የመጣሁት ብላለች እንጂ እሷ መምጣት አልፈለገችም። እውነቱን እንንገርክ ሄርሜላ አትፈልግህም። በቃ ሄርሜላ አትፈልግህም። ቀለበቱን ደግሞ ሸጣ በልተዋለች። አለቅ 4 ነጥብ። ብትወድክ ብታፈቅርክ እውነቴን ነው ከሴት ጉያ ቀምታ የወሰደችውን ወንድ ቀለበቱን አጥልም ነበር። ቢያንስ ማስታወሻዋ ነው፣ አትሸጠውም ነበር። ስለዚህ አትፈልግህም። በግድ ነው እንዴ አንተ እሷ ላይ የምትለጠፈው? ፍላጎት የላትም። አብርሃም አሁንም መንቃት አለብክ ብዬ ነው እኔ የማስበው ማለት ነው። ለማንኛውም እያወጣጣት ነበረ። እውነትን ይዘሽ ከመጣሽ ዛሬም ቢሆን መጋፈጥ አለብሽ። ማን ያስደረገብሽ? በራስሽ ነው ወይ የጠፋሽው? ወይንስ ሰዎች አግተውሽ ነው እያላት ነበረ አብርሃም ማለት ነው። ሄርሜላ ግን መናገር አልፈለገችም። ማን ያግታት? በራሷ ትጥፋ፣ እንዳትጠይቀኝ ነበር እያለች ያለችው ደጋግማ ማለት ነው። አሁን ሄርሜላ ማናት ሩታዬ ስም በማጥፋት አብርሃም መከሰስ አለበት፣ አብርሃም መቀጣት አለበት። እውነቴን ነው። በሄርሜላ ሰበብ ብዙ ሰው ነው ስሙ የጠፋው። አብሶ የኤፍሬም፣ የዳኒ፣ የሩታ ሌሎቹን ተዋቸው። ስለ ሌሎቹ አይመለከተኝም። አህያ ለአህያ ቢራገጥ ጥርስ አይሰበር ነው። ኤፍሬምም ወንድሙ ነው ለአብርሃም ማለት ነው። ገብቷችኋል? እኔ በጣም የሚያሳዝንም የሩታ ነው። በቃ የሩታ ነው ማለት ነው። ሩታን በዚህ ልክ እምነት እንድታጣ፣ ሩታን በዚህ ልክ ወንጀለኛ እንድትሆን፣ ሩታን በዚህ ልክ እንትን እንድትል ያረገችው በሄርሜላ ሰበብ። አብርሃም ስሟን የሩታን አጥፍቷል። ሩታዬ አሁንም ቢሆን አብርሃምን መክሰስ አለባት ብዬ ነው የማስበው ማለት ነው። አብርሃም መቀጣት አለበት ስም በማጥፋት ሩታን ብላለች። ስም በማጥፋት እከሳለሁ እስከ መስካሪዎችሽ ብላለች ማለት ነው ሜሪን። ስለዚህ እንደግፋታለን። ሩታዬ የኛ ጀግና፣ የሚዲያው መሪ፣ የኛ ስስት ማለት ነው። ቀጥይበት፣ ቀጥይበት። በእውነት ስምሽ ጠፍቶ እንዲሁ መቅረት የለበትም። እና ይህንኛ ኮሜንት እኔ በጣም ነው የገረመኝ። ገብታችሁ ማየት ትችላላችሁ። በረጅሙ ነው ያለው ማለት ነው። እና አሁንም ስለ መተት የምታስቡ ሰዎች መተቱን መተው አለባችሁ። በሀሰት የመሰከራችሁ በሙሉ ልታፍሩ ይገባል፣ ልታፍሩበት ይገባል። ሄርሜላ እውነት ይዛ ተመጣች። እውነቴን ነው። ለምን ግልጹን አልተናገረችም? ቅሬታ አለኝ እዚህ ላይ ማለት ነው። እንግዲህ ወይ ነገ ወይ ማታ ትነግረኛለሽ እያለ እያስጨነቃት ነው። ማርቲም እንድትነግረው አብርሽ እያባበላት ነበር። ማርቲም ምንም ሄርሜላ እንዳልነገረቻት ነግረዋለች ለአብርሃም። እንግዲህ ወንድሟንም አቤልንም ማርቲንም ወደዛ አድርጎ ሊያወጣጣት ቢሞክርም
ሄርሜላ ከነገርኩክ አንተን አጣካለሁ፣ አንተን ማጣት ደግሞ አልፈልግም ብላለች። እውነት ከሆነ ለምን ታጨዋለሽ? የሚያፈቅር ሰው የሚወድ ሰው ሁሉንም ነገር መጋፈጥ አለበት። እንደተባለውም ደግሞ ሚስጥሩን ተተናገርሽ አብርሃምንም አንቺንም እናሳብድሻለን ብለዋት ነው፣ ማስጠንቀቂያ ሰጥተዋት ነው ከታገተችበት የተመለሰችው እያላችሁ ለምትሉት ደግሞ የታገተ ሰው ወፍሮ አይመጣም። የታገተ ሰው አምሮበት አይመጣም እንዴ! የታገተ ሰው እንደዚህ አሸብርቆ አይመጣም። ጫጉላ ሽርሽር ሄዳ እኮ ተሞሸራ የመጣች ወይም ደግሞ ታርሳ የወጣች ሴት ሆና ነው እኮ የመጣችው። እና እገታ እንዲያሳምራል ንገሩን። ያሳምራል? እገታማ እንዴት አሳምረ? ለምን እኔንም አታግቱኝም መታችሁ? እውነቴን እኮ ነው። ኑ አግቱኝ። እንደዚህ የሚያሳምር ውበቱን የሚያስደፋ ከሆነ ማለት ነው። ሲቀጥል ደግሞ የቀለበቱ ጉዳይስ የት ነው ሄደው? ቀለበቱንስ ማን አስወልቋት ነው? እሺ ቀለበቱን ማን አስወለቃት? ለምን ወለቀ? ቀለበቱን እኮ ከሰው ተመካክረው አይደለም አይደል እንዴ? ቀለበት እንዲያረግልሽ ከዚህ ቀደም ተንበርክከሽ ፍራንክን አስመስላ ቀለበት እሰርልኝ፣ አፈቅርሻለሁ በላይ፣ እወድሻለሁ በላይ እያለች ሄርሜላ ራሷ አብርሽን ስታስጨንቀው የነበረ ታዲያ በጉጉት ስትጠብቀው የነበረውን የቀለበቱን ጊዜ አድርጎላታል። ታዲያ አሁን ታገተች ከተባለ ለምን ቀለበቱ ወለቀ? አስገድደው አስወልቀዋት ነው ወይንስ ሄርሜላ ራሷ አብርሽን አትፈልገው? በግልጽ መናገር የፈራችው ነገር አለ፣ ሌላ ህይወት አላት ወይ የሚለውን ማወቅ እንፈልጋለን። አሁን ይሄ ከካሜራ ጀርባ ማታ ትነግረኛለሽ ወይ ነገ ምናምን የሚለውን አብርሽ ትተክ ግልጹን ለኦዲየንሶቻችሁ ማብራራት አለባችሁ፣ መናገር አለባችሁ። ማን እንዳገታት፣ የት እንደነበረች፣ ወይንም በራሷ ሰዓት ገዳም ገብታለች እንደተባለው እዛ ገብታ ተሆነ በቃ የጥሞና ጊዜ ወስዳ ከራሷ ጋር ሆና ተመልሳም ከሆነ ይሄ ነገር መጣራት አለበት፣ እውነቱ መውጣት አለበት ብዬ ነው የማስበው ማለት ነው። እና በዚህ ልክ አግቶ እሷን የሚያስቀምጥ አለ ብዬ አላምነው። እንግዲህ ጠላቴ ነች ብለክ ያልካት የልጅክን እናት ነው። በእርግጥ ሌሎቹን አልነበረም እየጠረጠረ የነበረው። ሁሉም እጁን ሲያሾል የነበረው ጣቱን ሩታ ላይ ነው። ሩታ ነች እንደምታረገው እያላችሁ ማለት ነው። ባል የቀማችሁ እኮ ሄርሜላ ነች እንጂ በነገራችን ሩታ አይደለችም አይደል? የተቀማችሁ የተበደለችው ሩታ ነች። ስለዚህ ማገትም ታለባት አብርሃምን ነው። ጥፋቱ የሱ ነው እንጂ ሄርሜላን ለምን ታሳግታታለች? ገብቷችኋል? ሄርሜላን ዛሬ እሷ አሳገተች እንበልሽ። እሷ ብታሳግታት እሱ እኮ ሌላ ሴት ጋር መሄድ ይችላል አይደል? ሴትም ሌላ ሴት ጋር መሄድ ይችላል። ስለዚህ አብርሃም እራሱ ነበረ ሩታ ተንኮል ብታስብ ማሳገት ወይም አግታ ማስቀመጥ የነበረባት ማለት ነው። ለምን? ለመበቀል፣ እልኋን ለመወጣት። ገብቷችኋል? ግን አይደለም። አሁንም እኔ በሩታ 100% ተማመናለሁኝ። ሩታ አላሳገተችው። ሴትን ልጅ ከፍላ አታሳግትም። እንደገና ደግሞ ወንጀለኞቹን በጊዜ አላስያዝክም የሚለው መልስ መሰጠት አለበት። ስልካቸውን ካጸዱ በኋላ እንዴ ማለት አሁን ኤፍሬምና ዳኒ የታሰሩ ጊዜ ሩታ መቼ ነው የደነገጠችው? አልደነገጠችም። አብርሃም ስህተት ሰርቷል ብላ ለዴቭ ተናግራለች። የማይሆን ነገር አድርጓል። እሱም ምንድን ነው ልጆቹ ባልሰሩት ስራ እናንተ ናችሁ ያሳገታችሁት፣ ወንጀለኛ ናችሁ ብሎ አሳስሯቸዋል። እኛ
ከሄርሜላ መጥፋት ጋር ምንም አይነት የተያያዘ ነገር የለንም ነው ያለችው። ግን እዚህ ይሄኛውን ኮሜንት አይታችሁ ከሆነ እዚህ ጋር የተጻፈው ተጠርጣሪዎቹ ስልካቸውን ታጸዱና ካጠፉ በኋላ ዱካቸውን ካጠፉ በኋላ ነው ያሳሰርካቸው በሚለው ማለት ነው። ምንድን ነው የሚያጠፉት? መቼም እሷ እኮ በግ አይደለችም፣ ሰው ናት አይደል? ወንድሟም ደግሞ አምሯት ነው ያለው። እንዴት ነው የምትታገተው ታዲያ? እሷ ስልክ እየደወለ ነይ እያላት ነይ የተባለችበት ቦታ እንደ በግ ተጎትታ ሄደች እንደሆነ ሩታ ስለ ሄርሜላ ምን የሚያገባት ጉዳይ አለ? አርፋ ቁጭ አትልም? አርፋ አትቀመጥም? የሰው ባል ቀምታለች። እውነቴን እኮ ነው የምላችሁ። ምን ያንከረፈፋታል? ሄርሜላ ዳኒ ሲጠራት ወደ ዳኒ፣ ማን ነው ኤፋ ሲጠራት ወደ ኤፋ፣ ሜሪ ሲጠራት ዝም ብላ የምትጎትተው ማለት ነው። ይሄ ሁሉ ሰበባችሁ፣ ይሄ ሁሉ አዲስ ድራማ፣ ይሄ ሁሉ አዲስ አጀንዳ እያወጣችሁ እንደገና ማለት ነው አዲስ ርዕስ፣ ሌላ ፋይል ሊወጣ ነው አሁን በአሁን ሰዓት ቀጥሎ ማለት ነው። እና ሄርሜላ እውነቱን ትናገር። አሁንም ቢሆን አብርሽ ይቅርታ ይጠይቅ። የሩታ ወዳጆች አብርሽ ይቅርታ እንዲጠይቅ ማድረግ አለብን። ለምን ስም በማጥፋት ሩታ እየተከሰሰች እውነት ጀግና ናት፣ መክሰስ አለባት። ለምን ያለ ቦታዋ ነው ስም የተሰጣት? ጭራሽ እቤት ውስጥ ሁሉ ገብቶ ነበረ ሲፎክር የነበረው በየክላሱ ልጁን እንኳን ሳይስም ነው እኮ ውሽማውን ፍለጋ የመጣው ማለት ነው። እና ይሄ ራሱ ለአንተ ትልቅ ውርደት ነው። እኔ ክብር ነው ብዬ አልለውም። ልክ እኮ የልጁ እናት የብዙ ዓመት የትዳር አጋሩ የጠፋች እኮ ይመስል ነበረ። አይታችሁታል ሩታ ቤት ገብቶ እንዴት እንደሚያደርገው ማለት ነው። በየቦታው የትነሽ የትነሽ እያለ አንገቱን እየደፋ ሲያለቅስ ያየ ነው ማለት ነው። እና እንደገና ደግሞ ወርቅ በወርቅ አድርጋት ሄርሜላን ከሀገር ወጥታችሁ ተዝናኑ የሚሉም አሉ ማለት ነው። እና ሀገር ልቀቁ እያሏቸው እውነት ታላቸው ለምን ሀገር ይለቃሉ? ለማ ብለው ነው ሀገር የሚለቁት? እውነቴን ነው። የሄርሜላ ደጋፊዎች ደግሞ በጣም እያለቀሳችሁ ነው። ምንም የሚያስለቅስ ነገር የለም። ነገርየው ነገሩ ጎን ነው። አርፋችሁ ቁጭ በሉ ማለት ነው። እና እንግዲህ ውሽሚት ያው ከተደበቀችበት ወጥታለች። እውነቱን መናገር ፈርታለች። እውነቱን መጋፈጥ ፈርታለች ማለት ነው። እውነትና ንጋት እያደር ይፈካል ነው። እንደ ሩታ እውነቱን ተጋፈጭ። ሩታ እውነት ባይኖራት ኖሮ ወጥታ በልጇ አትምልም፣ በልጇ አትምልም። ብዙ ስቃይ ፈተና ባየችበት ልጅ በልዑል አትምልም። እውነቴን ነው የምላችሁ አትምልም ማለት ነው። ሄርሜላ በመጥፋቷ አዝናለች። ግን ያለ ስም ስለተሰጣት በጣም ነው የከፋት። እንደገና ወንድሞቼ ናቸው ብላ ኤፋንና ዳኒ በእሷ ምክንያት አብርሃም አሳስሯል። ይሄም በጣም ነበረ ያዘነችው፣ በአብርሃም በጣም ነበር ያዘነችው። ይሄን ጉዳይ ሲሰማ ግን እህትየዋ በጣም ነበረ ደስ ያላት። ጎሽ ደግ አደረገ፣ አሁን ገና አብርሽ ጥሩ ነገር ሰራ ያለችው ማለት ነው። እና ከአንቺ ደግሞ ይሄን አንጠብቅም። እውነት ኤፋ ብሏታል። ከታላቅ እህቴ ከትልቅ ሴትዮ ያለው ሴት እንደዚህ አይነት ነገር አልጠብቅም። ምን ነው እኔ ወንድምሽ አይደለሁም እንዴ? ጠላትሽ ነኝ እንዴ ነበር ያላት ማለት ነው። እና በመጨረሻም እንግዲህ እንደምትወደው አድርጋ ይቅርታ እኔ እኮ እወድካለሁ ወንድሜን አንተ ሁለት ወንድማማቾች እናንተ እኮ እንድትጣሉ ሌላ ነገር ውስጥ እንድትገቡ አልፈልግም፣ እራቅ ነው ያልኩህ እያለችው ነበር። ያለው እኮ የወንድምሽ ሚስት ጋ ነው። እዛ ጋር ደግሞ የወንድሙ ልጅ አለ፣ የበኩር ልጁ ነው። በእውነት ከዚህ ቀደም ነው ትንሹ አብርሃም ተወለደ እያልሽ ታስቃብጫል ነበር እንዴ? ዛሬ ላይ ግን ሩታ አንድ ስህተት ሰራችና ወንድምሽ በቃ መልአክ አደረግሽው ማለት ነው። ወንድምሽ መጀመሪያ ሲንዘላዘል ሴት ለሴት ዝሙት ጋር ሲሯሯጥ ያልተቆጣሽው ሩታ አንድ ቪዲዮ በያዘችበት ያዘች በተባለው አበዳችሁ፣ ተንጨረጨራችሁ፣ በቃ ጨርቃችሁን ጥላችሁ ከነፋችሁ ማለት ነው።
አሁንም ቢሆን ሩታ አሸናፊ ናት ብዬ ነው የማስበው። ሩታዬ ይመችሽ፣ የልዑልዬ እናት ንግስቷ፣ የሚዲያው መሪ ጀግናዋ፣ አንበርካኪዋ፣ ስስቴ፣ ጨረቃዋ፣ ጨረቃዬ ይመችሽ በእውነት። ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበረ። እውነቱ ይውጣ የምትሉ እንደኔ ሄርሜላ እውነት ካላት ሁሉንም ነገር ለአብርሃም ትናገር። እንደተባለውም መተቱም ከሆነ ጸበል ቦታ ሄዳ ነበረ። ማን እንዳስደገመባት ማን እንዳረገባት አለፈለፈችም ወይ እሱም ይጣራልን ማለት ነው። እውነቱን ግን ከካሜራ ጀርባ ሳይሆን ከካሜራ ፊት ለፊት መታ ትናገር። በቃ ያጠፋው ጥፋተኛ ነው የተባሉት ግለሰቦች ይጠየቁ፣ ድራማ ካልሆነ እላችኋለሁኝ። እወዳችኋለሁ።